ውድ ቤተሰቦች ሰሞኑ ጠፍቻለሁ። ጠፋ እያበዛው ነው። አልጠፋም ማለት ነው። ስለጠፋውም ደግሞ በጣም ይቅርታ ይደረግልኝ እና በጣም ናፍቃችሁኛል ውድ ቤተሰቦች። ወይኔ ሰው እንደዚህ ናፍቃል። እውነት በጣም ንፍቅ ነው ያላችሁኝ እና በዚሁ አጋጣሚ ብዙዋችሁ ተጨንቃችኋል። ሌላ የተዳነው ብላችሁ እየጠየቃችሁ ነው አለውኝ። ከልብ አመሰግናለሁ። ተባረኩልኝ የኔ ድንቅ ቤተሰቦቼ ማለት ነው። ከአሁን ወዲህ አልጠፋም ኢንሻአላህ ባሪፍ ነገር ብቅ እላለሁ ብዬ ተስፋ አደርጋለሁ ማለት ነው። እና በዚሁ አጋጣሚ ሰሞኑ ቪዲዮም ሲለቀቅ እያየው ነው። እውነት ለመናገር እኔ ቪዲዮ ሲሰራ እውነቴ ነው የምላችሁ የሆነ አይምሯችሁ ያለ ውስጥ ስታወጡ በጣም ሰላም ታገኛላችሁ። እኔ ሰሞኑ ቪዲዮ ስላልሰራሁ ማለት ነው ሰላሜን አጥቼ ነው የኖርኩት። እቺን ሳምንት እንዴት እንዳሳለፍኳት እኔ ነኝ ማቀው። እና በዚሁ አጋጣሚ ለአንዳንድ ልጆች እውነቴ ነው የምላችሁ ቪዲዮ ማሰሩ ልጆች አብርሽና ሩታ ከልባችሁ የምትወዷቸው ልጆች በጣም ነው ያሳዝናችሁኝ። ከምሬ ነው የምላችሁ። ምክንያቱም እኔ ቪዲዮ ስሰራ የራሴን ሀሳብ አውጥቼ እናገርና ያንን ከተናገርኩ በኋላ ሰላም እናገኛለሁ። ሰሞኑን ብቻ በውስጥ ያለ ነገር ስላልተናገርኩኝ እኔ ራሴ በጣም ረብሾኛል። እውነት ሰላሜን አጥቼ ነው የከረምኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ሰብስክራይብ አትርሱኝ ማለት ነው። ከቻላችሁም ሼር ማድረግ መልካምነት ለራስ ነውና እና ውድ ቤተሰቦች የሰሞኑ ቪዲዮ እያየው ነው። በተለይም ደግሞ ትላንትና የተለቀቀ ቪዲዮ በጣም ልቤ ሰብሮኛል። በአብርሽና በሩታ እንደዚህ ነገር አልጠብቅም ነበር እና በጣም እኔ እንጃ ከምንም በላይ ልብ ይሰብራል። እንደዚህ አይነት ሁኔታ ይመጣሉ ብዬ አላሰብኩም ነበር። እኔ እውነት ለመናገር በቃ ታርቀው የሆነ ነገር መላ ይኖራል ብዬ ነው እንጂ ጭራሽ በዚህን አይነት ነገር ሩታ ደግሞ እያለቀሰች እንደዚህ ትመጣለች ብዬ በጭራሽ ያልጠበቅኩት ቪዲዮ ነው የተለቀቀው። ብቻ ትላንትና አልሐምዱሊላህ አለፈ። ሁሉም ነገር ያልፋል፣ ማያልፍ ነገር የለምና እና በዚሁ አጋጣሚ ሰሞኑን እያየው ነበረ። አብርሽ አይወዳትም፣ አብርሽ አያፈቅራትም የምትሉ ልጆች አላችሁ። አብርሽ በደንብ አድርጎ ነው የሚያፈቅራት ሩታን በደንብ ነው የሚወዳት። ከምንም በላይ ሁለቱም ይፈቃቀሩ፣ ፍቅር አለባቸው ከምንም በላይ። እውነቴ ነው የምላችሁ እናንተ የአብርሽና የሩታ ፍቅር እኔ እንጃ ከዚህ በፊት ብዙ ሰው ራሱ ሲያወራበት ሰምታችኋል። ፍቅራቸው ያስቀናል፣ በጣም ነው የሚዋደዱት ሲሉ እነ ጓደኞቻቸው እነ ብሩኬ እነ ኤፍሬም ሁላቸውም ሲናገሩ ሰምታችኋል። እና በጣም ይዋደዳሉ፣ በጣም ይፋቀራሉ። አብርሽ በጣም ያፈቅራታል። ነገር ግን አብርሽ ላይ ችግር ምንድን ነው መሰላችሁ? በቃ ሰው እንደ ራሱ አድርጎ ነው የሚያምነው። የራሱን በቃ ራሱን ያለው ነገር ነው ሁሉም ሰው እንደ ራሱ ነው የሚመስለው። ያንን ነገር ነው አብርሽን የሚጎዳው፣ ወደ ኋላ የሚወስደው። በቃ የሆነ አነጋገር አያውቅበትም። አስቦ መናገር አውጥቶ አውርዶ ይሄ ነገር ይጎዳኛል፣ ይሄንን ነገር ይጠቅመኛል ብሎ ስለማያስብ ነው እንጂ በፍጹም ሩታን አይወዳትም ወይም አያፈቅራትም የምትሉ ሰዎች በጣም ተሳስታችኋል። በጣም ነው የሚዋደዱት እና ሩታዬ ደግሞ በጣም ብልህ ሴት በቃ አነጋገር የምታውቅበት አስባ አውጥታ የምታወራቸው ነገሮች ከአንደበት እስቲ ቪዲዮ አንዳንዴ ከአንደበታችሁ እዩት ብቻ ከሩታ አፍ የሚዋጣና አብርሹን ንግግራቸው ማለት ነው። እና ሩታ ማለት በጣም ብልጥ ልጅ ናት፣ ጎበዝ ልጅ ናት እና ያንን ነገር አስታውላ አውርዳ አውጥታ ነው የምታወራው። አብርሽ ግን በቃ የፍቅር አለመኖሩ ሳይሆን ያነጋገር ጉዳይ ነው እንጂ በአብርሽ ምንም ነገር የለበትም። ይሄንም አነጋገሩም አስቦበት አይደለም። አንዳንዴ ታውቃላችኋል ሳናስበው በቃ የሆነ ነገር ይሆናል ብለን የማንነው ነገር ሆኖ ይገኛል ማለት ነው። እና በዚሁ አጋጣሚ ያው ሩታ ትወደኛለች፣ ታፈቅረኛለች፣ ምንም ባረግ የትም አትሄድም የሚባል ነገር እሱን በጣም እየጎዳው ነው በጣም አንዳንዴ የፈለገ ሰው ቢወዳችሁ ቢያፈቅራችሁ ለእናንተ ቦታ ቢሰጣችሁ ያ ሰው የሆነ ቀን ልቡን ሊሰበር ይችላል። አሁን ሩታ የምታሳልፋቸው ችግሮች እንደዚህ ናቸው። ብዙ ነገር አሳልፈች፣ ብዙ ነገሮች ትታለች፣ ለዚህ ትዳር ብላ ተሰድባለች። እኔ አልነግራችሁም ያንን ነገር በቃ አሁን ስልችት ብሏታል። ትናንትናም ራሷ ብላለች ራሴን እየዋሸውኝ መኖር አልችልም በቃኝ ብላለች። ያንን ነገር እኔ እንጃ በቃት የሆነ ይበቃታል ይሆናል መሰለኝ አላውቅም። ብቻ እኔ መናገርም አቅቶኛል። እውነት አስተያየት ራሱ ይሄንን ነገር ብሎ ራሱ ማውራት በጣም ነው የሚደብረው። የትላንትና ቪዲዮ ማለት ነው። ግን እኔ የታዘብኩት ነገር ቢኖር በትላንትና ቪዲዮ አብርሽ እውነቴ ነው የምላችሁ በቃ እኔ ከስልኬን እያወራው ነው
ከምሬ ነው ሙላችሁ። በቃ ከስልኬ ምን እያልኩ መሰላችሁ? እሷ እንደዛ አንባዋን አርግፋ ቅፍ አርጋ ስትሰማው አንተ ስለምንድን ነው በቃ እኔ ለአብርሽ ነው አብርሽ እቀፋት፣ እቅፍ አድርጋት፣ ወደ አንተ ጠጋ አድርጋት፣ በቃ ጠጋ አርጋ ሳማት፣ ብስማት እንኳን ይወርድላታል። በቃ ስልኩን ይዞ ፍዝዝ ብሎ ነው። እኔ በእነዚህ ልጆች በመሀላቸው የሆነ ነገር እንደተፈጠረ ነው የሚሰማኝ በአሁን ሰዓት እና ብዙዋችሁም ስራ ነው ድራማ ነው እያላችሁ ነው። አዎ ትክክል፣ ይሄ ነገር አልዋሽም። በመጀመሪያ ደረጃ ድራማም ነበረም ስራ ነበረ እና በእነዚህ በልጆች በህይወታቸው ውስጥ የሆነ ነገር ተፈጥሯል ማለት ነው። የተፈጠረ ነገር አለ፣ በመሀላቸው ችግር አለ። ያንን ችግር ደግሞ ማንም ሊፈታላቸው ማንም ሊረዳቸው አልቻለም። እነሱ በቀልድ የጀመሩት ነገር እኔ እንጃ መጨረሻው አማሮም ይሁን እየተጫወቱም ይሁን አላውቅም፣ ግን በሁለቱ መሀል የሆነ ችግር እንዳለ ነው ማውቀው እኔ ማለት ነው። በተለይም በሩታ ማለት ነው። በሩታ በእርግጠኝነት እንዳለ ሙሉ በሙሉ እናውቃለን። ያው ያንን ነገር እኔ አንዳንዴ እኔ እንጃ የተቀበለ ኦዲየንስ ይቀበል፣ ያልተቀበለ ኦዲየንስ ምንም ማድረግ አይቻልም። እስከ መቼ ድረስ እንደዚህ ተወሻሽቶ ተደባብቆ ድራማ እየተሰራ እንደዚህ አይነት እስከ መቼ ድረስ ይኖራሉ? ቤተሰብ እየተዘቀዘቀ እህት ወንድም እየተሰደበ ኦዲየንስ ለኦዲየንስ እየተገናኘ እየተጋጨ በቃ አንድ ስደት ላይ ያሉ እህቶች በጣም እየጣሉ በጣም እየተባሉ እስከ መቼ ድረስ ነው የምንኖረው? ለዚህ መፍትሄው አብርሽና ሩታ ናቸው። በቃ ያለ ነገር በግልጽ ተናግረው ከመጀመሪያ ጀምረው እስከ መጨረሻ ድረስ ሩታ ምን እንደሆነች በምን ነገር ስሪ እንደተባለች ተውኝ እንደተባለ ይሄንን ስራ እንዴት እንደሚተውኑት ይሄን ነገር ግልጽ አድርገው ይፋ አድርገው ከአሁን በቃ ምንም አይነት ነገር አይገኝም ሰላም ሆነዋል ብለው እኔ ወጥተው አደባባይ ላይ ተናግረው ሰላማቸው ቢፈጥሩ በጣም ደስተኛ ነኝ። ለነገራችን ላይ አብርሽና ሩታ አይለያዩም። ግን ነገም ቢጣሉ ተመልሶም እንደዚህ አይነት ነገር ነው የሚፈጠረው። ተደጋገመ ነገሩ ማለት ነው። እና በዚሁ አጋጣሚ በአብርሽና በሩታ ደግሞ እኔ ሰሞኑ እያየው ነበረ። በጣም ነገሩ ይጋነናል። በቃ አብርሽና ሩታ ያደረጉት ነገር ደግሞ ሰው ኮፒ እያደረገ ነው የሚሰራበት። ሞር እንኳን በዚህ ድራማ ባመጡት ስራ ራሳቸው ራሱ አልተጠቀሙበትም። ከኋላቸው ደግሞ 3-4 ዩቱበር ተከታትለው አብርሽን የሚሰሩት ነገር ነው የሚሰሩት። እውነት ሰው ሁሉ ሰልችቶታል። አንድ ነገር ቢሆን ምንም ችግር የለም ብሎ ያልፈዋል። ነገር ግን በቃ አብርሽና ሩታ የራሳቸውን ህይወትም ዝቅ አድርገው ትዳራቸውም ዝቅ አድርገው ይሄ ነገር እኛ እንጠቀምበት ስራ ነው ብለው እንኳን እነሱ ያመጡት አይዲ ለእነሱ ብቻ አይደለም ትልልቅ ዩቱበሮች ራሱ ኮፒ እያደረጉ ይሰሩታል። በጣም ነው የሚገርመኝ እነዚህ ልጆች ህይወታቸው ማለት ነው። ብቻ መጨረሻው አላህ ያሳምርላቸው። እንደዚህ ሆነው እንዲለያዩ ወይም እንደዚህ ሆና ሩታ እያለቀሰች ከአብርሽ ተለያይታ መኖር በጣም ይከብዳል። እኔ ራሱ ማመን ያቅተኛል። እውነቴ ነው የምላችሁ። በጣም እኔ እንጃ ከምንም በላይ እና እኔ ሰሞኑ ነው ያየው ስሜቱ ምን አይነት ስሜት እንደሆነ አንድ ሰው ተናግሮ ሲወጣለት ምን ያክል እፎይታ እንዳለው ምን ያክል ደስታ እንዳለው አላውቅም። ብቻ በዚሁ አጋጣሚ ቤተሰቦቼ አብርሽና ሩታ ለመለያየት የምትሞክሩ ሰዎች ችግር የለውም እኮ አንዳላ ተለያዩ ካላቸው ማንም ያጣመረው ማንም አይለየውም። ነገር ግን ለራሳችን ስንሆን መልካም ብንሆን ደስ ይለኛል እላለሁ። እንግዲህ አብርሽና ሩታ አላ ባሉበት ይጠብቃቸው፣ ሰላማቸውን ደስታቸውን ይመልሳላቸው ነው የምለው። ሌላ ነገር ምንም ነገር ምናገርም ነገር ማወራም ነገር የለም። በጣም ይከብዳል፣ በጣም ያሳዝናል። ሰላም ዋሉልኝ።